የሽግግር ፍትህ ይህ ፕሮግራም በአማራ ክልል ሚዲያና አርት አሶሲዬሽን ከህግ ባለሙያዎች ለሰብአዊ መብቶች ጋር በመተባበር የተዘጋጀ ነው። የሚዲያ አጋር በሆኑት ኤፍኤም 89.2 የወልዲያና አካባቢው የማህበረሰብ ሬዲዮ፣ ኤፍኤም 98.8 ፍኖተ ሰላምና አካባቢው ማህበረሰብ ሬዲዮ እንዲሁም በኤፍኤም 104.1 የእንጅባራና አካባቢው የማህበረሰብ ሬዲዮ ጣቢያዎች ይደመጣል። በዚህ የሽግግር ፍትህ የሬዲዮ ግንዛቤ ዝግጅታችን አብራችሁን እንድትሆኑ እንጋብዛለን። የሽግግር ፍትህ ሰላም አድማጮች፣ ይህ ፕሮግራም በሳምንት 2 ጊዜ ዘወትር አርብ ከቀኑ 12 ሰዓት ከ30 እስከ ምሽቱ 1 ሰዓትና በድጋሚ ረቡዕ ረፋድ ከ4 ሰዓት እስከ 4 ሰዓት ከ30 ይተላለፋል። በሽግግር ፍትህ ጉዳዮች ላይ ትኩረት አድርጎ ወደ እናንተ ይደርሳል። ለመሆኑ ፍትህ ማለት ምን ማለት ነው? ፍትህ የሚለው ቃል ትክክለኛ፣ ተገቢነት ያለው፣ ሚዛኑን የጠበቀ፣ ምክንያታዊ የሆነ የሚል ጽንሰ ሐሳቦችን ያዘለ ነው። ፍትሃዊነት ዜጎችን በትክክለኛና አግባብነት ባለው መንገድ መምራት፣ በሀብት፣ በዘር፣ በጾታ፣ በሃይማኖትም ሆነ በማንኛውም ልዩነት ሳያበላልጡ በእኩልነት ማስተናገድ፣ ፍርድን አለማጣመምና እውነትን አለማጓደል እንዲሁም ግዴታና ጥቅማቸውን ያለምንም አድሎ በእኩል ስሜት መጠበቅና ማክበር፣ ማንኛውንም ሰው በሕግ ሚዛን በእኩል ዓይን መመልከት መቻል ማለት ነው። ፍትሃዊነት በአንድ ማህበረሰብ ውስጥ በሚኖሩ ሰዎች መካከል ተገቢ በሆነ መንገድ የሚደረግን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ እንቅስቃሴን ወይም ግንኙነትን የሚያመለክት አሰራር ነው። በሌላ አገላለጽ ፍትሃዊነት ተገቢውን ጥቅምና ግዴታ ለተገቢው ሰው ወይም የህብረተሰብ ክፍል በተገቢው መንገድ መስጠት ወይም ማድረስ ማለት ነው። ፍትሃዊነት ጠቅለል ባለ አነጋገር የፍትህ መገለጫዎች የሆኑትን ማለትም ትክክለኝነትን፣ ሚዛናዊነትን፣ ተገቢነትን ተግባራዊ የማድረግ የአሰራር ሂደት ነው ማለት ይቻላል። ፍትህ የሚለው ቃል ትክክለኛ፣ ተገቢነት ያለው፣ ሚዛኑን የጠበቀ፣ ምክንያታዊ የሆነ የሚል ጽንሰ ሐሳቦችን ያዘለ ነው። ፍትሃዊነት ዜጎችን በትክክለኛና አግባብነት ባለው መንገድ መምራት፣ በሀብት፣ በዘር፣ በጾታ፣ በሃይማኖትም ሆነ በማንኛውም ልዩነት ሳያበላልጡ በእኩልነት ማስተናገድ፣ ፍርድን አለማጣመምና እውነትን አለማጓደል እንዲሁም ግዴታና ጥቅማቸውን ያለምንም አድሎ በእኩል ስሜት መጠበቅና ማክበር፣ ማንኛውንም ሰው በሕግ ሚዛን በእኩል ዓይን መመልከት መቻል ማለት ነው። ፍትሃዊነት በአንድ ማህበረሰብ ውስጥ በሚኖሩ ሰዎች መካከል ተገቢ በሆነ መንገድ የሚደረግን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ እንቅስቃሴን ወይም ግንኙነትን የሚያመለክት አሰራር ነው። በሌላ አገላለጽ ፍትሃዊነት ተገቢውን ጥቅምና ግዴታ ለተገቢው ሰው ወይም የህብረተሰብ ክፍል በተገቢው መንገድ መስጠት ወይም ማድረስ ማለት ነው። አቶ ዛዲግ አብርሃ የአፍሪካ አመራር ልህቀት አካዳሚ ፕሬዝዳንት። ፍትህ ምንድነው? ያን እንደሆነ ፍትህ በችሎት አደባባይ የሚገኝ ወይ ደግሞ በህግ አፈጻጸም ውስጥ የሚገኝ ነገር ብቻ አይደለም። ፍትህ ማህበረሰቡ የተሰራበት የሞራል ስሪት ነው፣ የሞራል ውቅር ነው። ፍትህ በስልጣንና በቅቡልነት መካከል ያለ ድልድይ ነው። ፍትህ የትምምን፣ የሰላምና የስርዓት መሰረት ነው። ፍትህ እኛ ማን እንደሆን ማንን ብለን እንደምናስብና ሌሎችን እንዴት እርስ በርሳችን እንዴት ትሪት እንደምንናደርግ ማሳያ ነው። ፍትህ 3 ገጽታ አለው። አንደኛው ዲስትሪቢዩቲቭ ጀስቲስ፣ ሀብት፣ እድል ምናምን እንዴት እንደተከፋፈለ ማን ምን እንዳገኘ። ሁለተኛው ሂደታዊ ፍትህ፣ ይሄ ፕሮሲጀራል ጀስቲስ፣ የስነ ስርዓት ፍትህ፣ ይሄ ሂደትን ስነ ስርዓትን ምናምን የሚመለከተው ነው። ሶስተኛው ሬስቶሬቲቭ ጀስቲስ፣ የደረሰ ጉዳትን ምናምን የተበላሸ ግንኙነትን የፈረሰ ነገርን ተመልሶ እንዲጠገን ማለት ነው። ፍትህን አስመልክቶ መሰረት የጣሉ ፍትህ መስማማት ነው፣ መሰናሰል ነው ይላል። ፍትህ ማለት ይላል እያንዳንዱ የህብረተሰብ አካል መስራት የሚገባውን ሲሰራ የሚመጣ ድምር ውጤት ነው ይላል። አርስቶትል ደግሞ ፍትህ ማለት ፕሮፖርሽናል ፌርነስ ነው። አኮርዲንግ ቱ ፕሮፖርሽን ማን በፍትሃዊነት አገኘ የሚለው ነገር ነው። ለአርስቶትል እኩል የሆኑ ሰዎች በእኩልነት ትሪት መደረግ አለባቸው። እኩል ያልሆኑ ሰዎች ደግሞ አንኢኳሊ ኢምፕሮፖርሽን ትሪት መደረግ አለባቸው። ፕሮፖርሽን ነው። ሴን ደግሞ ፍትህ ማለት ካፓቢሊቲ ነው፣ ችሎታ ነው። ፍትህ ማለት የሰው ልጅ የማድረግ አቅም እና ነፃነትን ኤክስፓንድ ማድረግ ነው፣ እንዲያድግ እንዲሰፋ ማድረግ ነው ይላል። ስለሆነም ሴን እንደሚለው ተደራሽነት የማይፈጥር ህግ ባዶ የሆነ ክብር ነው
የተዋረደ ክብር ነው ይላል። ኮርኔል ዌስት ደግሞ ፍትህ ማለት በአደባባይ የሚታይ ፍቅር ነው ይለዋል። ሀና አረንት ደግሞ ፍትህ ተጠያቂነት ይጠይቃል ትላለች እና ሰይጣናዊ ድርጊት የሚሰፍነው ሰዎች፣ ስርዓቶች ያን ያልተገባ ድርጊት ሞራሊ ኮንፍሮንት አድርገው ተጋፍጦት ማስተካከል ሲሰናቸው ነው ትላለች። ሌጋሊ ሳይሆን ሞራሊ ኡቡንቱ፣ ገዳ ሲስተም፣ ሰራሃራ ሶማሌ፣ ኢንዲያ ፓንቻንት፣ ጋጋካ ሩዋንዳ ምናምን ብዙ አሰራሮች አሉ ፍትህን አስመልክቶ ሎካል እንትኖች። በአጠቃላይ ለምንድን ነው ፍትህ ማተር የሚያደርገው ካል ፍትህ ሲኖር በተቋማት ላይ ከፍተኛ እምነት ይኖራል። የተረጋጋ ሰላምና ማህበራዊ መሰናሰል ይኖራል። ኢኮኖሚያዊና ዜግነታዊ ተሳትፎ ያድጋል። ጽንፈኝነት ይቀንሳል። ቅሬታ ይቀንሳል። ግጭትም እንዲሁም። ፍትህ ሳይኖር አመጽ፣ ንትርክ ይኖራል። ጥላቻን ይላል። የመንጋ ፍትህ ይሰፍናል። ቅቡልነት ይፈርሳል። የተማሩ ሰዎች ይሸሻሉ። ስደት ይኖራል። የረጅም ጊዜ ሰቆቃና ትውልዳዊ ቅሬታ ይሰፍናል። እስኪ አስቡት ለእናንተ ፍትህ ማለት ምን ማለት ነው? ከሞራል አንጻር፣ ከህግ አንጻር፣ ከስሜት አንጻር ይሁት በማህበረሰባችሁ ያያችሁት ፍትህ ምንድን ነው? አስታውሱት። ቅድመ አያቶቻችን ፕራክቲስ የነበረውን ሲስተም ኦፍ ጀስቲስ እናስተውሉት። የትክክለኛ ፍትህ እውነታና ትርጉሙ በሶስት ነገሮች ላይ የቆመ ነው። ለእያንዳንዱ የሐቅ ባለቤት ሐቁን መስጠት፣ ጥሩም ከሆነ ጥሩውን፣ መጥፎም ከሆነ መጥፎውን መስጠት ማለት ነው። ይህም አንዱን ከሌላኛ ሳይለዩ ያለምንም አድሎ መሆን ይኖርበታል። ትንታኔውም በማህበረሰቡ ውስጥ ስለ ትርጉሙ መጥፎ ገጽታ እንዲያጠፋ ያስችላል። ከነኚህ ሶስት መሰረታዊ የፍትህ ማዕዘናት ውስጥ ከቸልተኝነት የተነሳ አንዱ እንኳን የተጓደለ እንደሆነ በትክክለኛው ፍትህ ውስጥ ክፍተት ይፈጸማል። እነኚህ ሶስቱ ነገሮች የተያዙ ናቸው። ፍትህ ሁልጊዜም ያስፈልገናል። አቶ ቢንያም አህመድ የህግ መምህርና ተመራማሪ። ፍትህ ሶስት ፊደሎች ብቻ የተገለጸ ቢሆንም በውስጡ በጣም ውስብስብ ነገሮችን የያዘ የህግ ጽንሰ ሐሳብ ነው። አማርኛው ቃሉን የወሰደው ፈቲ ከሚለው የግዕዝ ግስ ነው። ቃል በቃል ሲተረጎም መፍታት ማለት ነው። የሆነ የተቋጠረ ያስቸገረ ነገር አለ፣ እሱም መፍታት ማለት ነው። በእኛም በባህላችን ለችግሮቻችን መፍትሄ እንላለን። መፍትሄ ራሱ ቃሉ ራሱ ከዚህ ከፍትህ የሚል ውስጡ ያለው ነውና የሆነ ችግር አለ፣ የሆነ የሚያስቸግር ነገር አለ፣ ሶስቱን መፍታት አለብን ከማለት አንጻር የተቋጠረን መፍታት፣ የተተበተበን ነገር መለያየት፣ ኦርደር ማስያዝ፣ ስርዓት ማስያዝ የሚለውን ቃል ይዞ ነው የመጣው። ቃል በቃል ትርጉሙ ትክክል የሚለው ነው፣ ራይት የሚለውን ነገር ያሳያል። እውነት ይሉታል አንዳንድ ቦታ። እንደ ፍትህ፣ ርትዕ፣ ኢኩዊቲ እንደምንለው መብት፣ ግዴታ፣ ነፃነት፣ እነዚህ ነገሮችን የሚይዘው የጥናት ክፍል ነው እና ፍትህ በእንደዚህ አይነት ኮንቴክስት በእንደዚህ አይነት አረዳድ ራሱን ይገልጻል። ከአርስቶትል ጊዜ ጀምሮ ነው እንግዲህ ፍትህን ለመፍታት የሚጀምረው። ቅድመ ልደተ ክርስቶስ 300 ምናምን ዓመት ማለት ነው። ከዛ ጊዜ ጀምሮ የነበሩ ራሳቸው የህግ ባለሙያ ባይሆኑ በወቅቱ ግን የማህበረሰቡን አስተሳሰብ ላይ ከፍተኛ ተጽዕኖ መፍጠር የሚችሉ ሰዎች ስለነበሩ በዚህ በፍልስፍና ዘርፋቸው በጣም ከፍተኛ ጥያቄ ሆኖ የተነሳው የፍትህ ጉዳይ ነው እና ፍትህ ምንድነው እያሉ ለመተርጎም ሞክረዋል። ዛሬ ድረስ በጣም በስፋት ብዙ የህግ ሊቃውንት የሚጠቀሙበት ወደ ህግም አንቀጽ ቁጥር ተሰጥቶ ተለውጦ የምናገኘው የፍትህ አረዳድ በዋናነት ፍትሃዊነት የእኩል ክፍፍል መብትና ግዴታን ማስፈን ነው የሚለው ዲስትሪቢዩቲቭ ጀስቲስ የምንለው። በአንድ ሀገር ውስጥ የሚኖሩ ማህበረሰቦች በዛ ሀገር ውስጥ ተስማምተው ተፈቃቅረው ለመኖር የጋራ ማህበረሰባዊ ውል ይገባሉ። እዛ ውል ውስጥ ኑሯቸውን ለማሳለጥ ሊከተሏቸው የሚገቡ ግዴታዎች አሉ። እንደገና የሚጠይቋቸው መብቶች ደግሞ አሉ። ስለዚህ እነዚህ መብቶች በዛ ማህበረሰብ ውስጥ በተቻለ መጠን በአይን ታይቶ አድላዊ ነው ከሚባለው በዘለል ለሁሉም በእኩል እንዲከፋፈሉ ይጠይቃል። ዲስትሪቢዩቲቭ ጀስቲስ የሚለው ኮንሴፕት ለምሳሌ አንድ መንግስት በአንድ ሀገር ውስጥ ለሀገራዊ ልማታዊ ስራ የሚሆን ነገር ህዝቡ ተባብሮ ሀገሪቱን ከፍ ለማድረግ የህብረተሰቡን ተጠቃሚነትም ለማስፈን በዚህ መልኩ ይፈጸም ብሎ መዋጮ ሊጠይቅ ይችላል። ለምሳሌ እና እያንዳንዱ ሰው ከመቀነቱ ከያለው 5 ሳንቲም 10 ሳንቲም ያወጣል። በመስሪያ ቤት በምን መዋጮ ይደረጋል። ልክ እንደዚሁ ደግሞ ማህበረሰቡ ደግሞ ምን ይጠብቃል? ከሀገሪቱ ሀብት ደግሞ ከሀገሪቱ ጥቅም ማህበረሰብ ውስጥ ምን ያገኛል ብሎ ደግሞ እንደገና ይጠይቃል። ስለዚህ ልክ ግዴታን ተወጣ ተብሎ ህዝቡ እንደሚጠየቀው መንግስትም ወይም ደግሞ ሌላኛውም አካል እንደዚሁ ለግዴታው ለተወጣው ህብረተሰብ የሚመልሰው ነገር ማለት። በዚህ ጊዜ በሀገሪቱ ውስጥ ያሉ ግዴታዎችም መብቶችም ፍትሃዊ በሆነ ሁኔታ ተከፋፈሉ ብለን እንናገራለን። አንዳንድ ጊዜ ይሄ ፍትሃዊ ተደራሽነት ፍትሃዊ መብቶችና ግዴታዎችን የመከፋፈል መብት ነው ብለው ይጠቅሱታል። ፍትህ በሚዛን ይመሰላል።
ሚዛን በራሱ አይሰርቅምና ስህተት ቢፈጠር እንኳን ጉድለቱን ያስከተሉበት ሰዎች እንጂ ስህተቱ የሱ ሆኖ አይደለም። ሰዎች መብታቸውን ሲነጠቁ ይከፋቸዋል። ትክክለኛ ፍትህ ማህበረሰቡን ከጥፋት ያድናል። ሁሉም መንገዶች ከፍትህ ባህሪ ጋር የተያያዙ መሆናቸውን ማወቅ አለብን። የአስተዳደር ሥራ፣ የዳኝነት ሕግ፣ የፍርድ አፈጻጸም፣ የቤተሰብ ኃላፊነት፣ የኢኮኖሚ ስርዓት፣ የማህበረሰብ አኗኗር፣ የሥነ ምግባር እነኚህ ሁሉ ከፍትህ ጋር የተያያዙ ናቸው። በሰፊው በተለምዶ የምናውቀው የፍትህ ማኒፌስቴሽን ቅጣት ነው። የፍትህ ሐውልት የምንላት ሌዲ ጀስቲስ የምንላት ወይዘሪት ፍትህ ወይዘሮ ፍትህ የምንላት ሴት የያዘችው ሰይፍ ጥፋት ያጠፋ ወገን ካለ በማህበረሰብ ውስጥ እንደ ጥፋት ተለይቶ አስቀድሞ የተቀመጠ ነገር ውስጥ አስቀድሞ ያን ነገር እንዳያረግ በዛ ተግባር ውስጥ እንዳይሳተፍ ይነገረዋል። ተነግሮ ቢገኝ ግን አንድ ሰው ያንን ሰው መቅጣት በራሱ የፍትህ ማኒፌስቴሽን ነው፣ ያጠፋን መቅጣት ብለው ይተረጉሙታል። እንደገና ደግሞ ኮምፐንሴተሪ ጀስቲስ የሚሉ ደግሞ አሉ። ፍትህን ከቅጣት ብቻ ጋር ማያያዝ ተገቢ አይደለም፣ ወይም ከሀብት ክፍፍል ጋር ከመብት ክፍፍል ጋር ብቻ ማያያዝ ተገቢ አይደለም። ይልቁንም ሌላኛው ማሳያው ደግሞ በማህበረሰቡ መስተጋብር ውስጥ ጉዳት የደረሰበት ሰው፣ ጥፋት የደረሰበት ሰው፣ ተበድያለሁ ያለ ሰው ካለ በደሉም ተዘርዝሮ ታይቶ ለዛ በደሉ የሚሆን መጠነኛ ካሳ መስጠትም ደግሞ ኮምፐንሴተሪ ጀስቲስ የሚሉት እሱም አንድ የፍትህ ማኒፌስቴሽን ነው፣ የፍትህ ማሳያ ነው ብለው ይገልጻሉ። እና በእነዚህ ማዕቀፎች ውስጥ የሚገለጽ ዕለት ዕለት ግን ሁልጊዜ አነጋጋሪ የሆነ ተለዋዋጭ የሆነ በአንድ አይነት ኮንሰፕሽን በእንደዚህ ተብሎ በአራት ነጥብ ሊቀመጥ የማይችል በጣም ሰፊ የህግ የፍልስፍና ጽንሰ ሐሳብ ነው። ለመሆኑ በቀጣይ ፕሮግራማችን በስፋት የምንመለከተው የሽግግር ፍትህ ምንድን ነው? የሽግግር ፍትህ ማለት በሽግግር ውስጥ ያለ ማህበረሰብ ከነበረበት ሁኔታ ሲወጣ ወይም ለመውጣት በሚያደርገው ሂደት ውስጥ የሚያጋጥመው ፈተና ወይም የፍትህ እጦት ነው። የዚህ የሰላም እጦት መነሻ ምክንያቱ በእርስ በርስ ግጭት፣ በውስጥና የውጭ ጦርነት ወይም ሀገር ሰላም በነበረችበት ወቅት ቢሆን የተፈጸመ የሰብአዊ መብት ጥሰቶች ወይም ጥቃቶች ናቸው። የሽግግር ፍትህ መጠነ ሰፊ የሰብአዊ መብት ጥሰቶችና በደሎች በተሟላ መልኩ መፍትሄ መስጠት የሚያስችል ስርዓት ነው። በዋናነት ሙሉ ፍትህ የሚሰጥበትን መንገድ መዘርጋት፣ የህግ የበላይነት የሰፈነበት ማህበረሰቡ ተመልሶ ወደ ቀደመ የፍትህ እጦት ሁኔታው ውስጥ እንዳይመለስ ለማድረግ የሚያስችል ዘላቂ የሰላምና እርቅ ስርዓቶችን መዘርጋት ነው። የቀድሞው የፌዴራል ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ከራሳችን ነባራዊ ሁኔታ ባለፈ በሌሎች በሽግግር ላይ ባሉ ወይም ከግጭትና የመብት ጥሰቶች አዙሪት በመውጣት ላይ በሚገኙ ማህበረሰቦችና ሀገሮች ልምድ እንደታየው ለሰብአዊ መብት ጥሰቶች ተገቢውን ምላሽ በመስጠት ዴሞክራሲያዊ ስርዓት ለመገንባት የሽግግር ፍትህ አሰራርን ተግባራዊ ማድረግ አይነተኛ አማራጭ ነው። በሀገራችን የሽግግር ፍትህ ስርዓትን እውን በማድረግ ለሰብአዊ መብቶች መከበርና ለህግ የበላይነት መረጋገጥ መሰረት መጣል ከመቼውም ጊዜ በላይ አስፈላጊነቱ ጎልቶ ወጥቷል። በቀጣይም የሽግግር ፍትህ ስርዓትን በማደራጀት በሀገራችን ግጭቶችና የሰብአዊ መብት ጥሰቶች እንዳይደገሙ ማድረግና ዘላቂ ሰላምን ማስፈን የሁላችንም የጋራ ኃላፊነት ነው። ይህ የሽግግር ስርዓት እውነትን፣ ተጠያቂነትን፣ ፍትህንና ይቅር መባባልን መዳረሻው የሚያደርግ ሊሆን ይገባል። አቶ ታገሰ ጫፎ የተወካዮች ምክር ቤት አፈ ጉባኤ፣ ሁሉም በድህረ ግጭት የፖለቲካ አውድ ውስጥ የሚገኙ ማህበረሰቦች ላለፉባቸው ውጣ ውረዶች፣ ዝንፈቶች፣ ጉልህ የሰብአዊ መብት ጥሰቶች እና ኢፍትሐዊነቶች ስር ነቀል መፍትሄ ማበጀት ከሚጠበቁባቸው ወሳኝ ተግባራት አንዱና ዋነኛው የሽግግር ፍትህ ነው። የሽግግር ፍትህ ስርዓት አንድ ማህበረሰብ ላለፈበት ከባድ መጠነ ሰፊና ጉልህ የሰብአዊ መብት ጥሰቶች፣ በደሎችና ኢፍትሐዊነቶች ተገቢ ምላሽ የሚሰጥበት አሰራር ወይም ሂደት ነው። በሰላም ይሁን በጦርነት ጊዜ አላግባብ ሰብአዊ መብታቸውን የተገፈፉ፣ ፍትህ ያጡ፣ የአካልና የሞራል ውድቀት የደረሰባቸው ዜጎች የሽግግር ፍትህ ያስፈልጋቸዋል። ይህን ችግር ለመፍታት በርካታ ሀገራት የሽግግር ፍትህ ፖሊሲን በመቅረጽ ተግባራዊ በማድረግ ላይ ይገኛሉ።
ኢትዮጵያ ሀገራችን የሽግግር ፍትህ ስርዓትን ለመዘርጋትና ተግባራዊ ለማድረግ ያለሰለሰ ጥረት በማድረግ ላይ ትገኛለች። ዛሬ ትኩረት የምናደርገው የሽግግር ፍትህ ላይ ነው። የሽግግር ፍትህ ሀገራት የአስከፊ ግጭት፣ ጭቆናና የመብት ጥሰትን ካስተናገዱ በኋላ ተጠያቂነትን፣ ፍትህንና እርቅን በማረጋገጥ ዘላቂ ሰላም ለማረጋገጥ የሚጠቀሙበት ሂደት ስለመሆኑ የተባበሩት መንግስታት ድርጅት መረጃ ያሳያል። በዛሬው ዝግጅታችንም የሽግግር ወቅት ፍትህ ጽንሰ ሐሳቡ ምንድነው? ዓለም አቀፋዊ ትርጓሜውን መነሻ አድርገን የዓለም ሀገራት የሽግግር ፍትህን እንዴት ሲጠቀሙበት መጥተዋል፣ እንደ ኢትዮጵያም ደግሞ ባለፉት ዓመታት በነበሩ የፖለቲካ ሂደቶች የሽግግር ፍትህ ሙከራዎች ነበሩ። እነርሱ ምን ያሳያሉ? በአሁኑ ወቅት ደግሞ እንደ ሀገር ያለውን የሰብአዊ መብት ጥሰትና ውስብስቡን የፖለቲካ ሂደት መፍትሄ ለማምጣት የሽግግር ፍትህ ያስፈልጋል ተብሎ ወደ ስራ ተገብቷል። አስፈላጊነቱ ምንድነው? የሽግግር ፍትህ ሂደት ላይ ብናልፍ ምን እናተርፋለን? ምንስ ስጋቶች ሊኖሩ ይችላሉ? የሚሉ ጉዳዮች ላይ ትኩረት አድርገን ውይይት እናደርጋለን። ለውይይታችን እንግዳ ያደረግናቸው ዶክተር አያሌው አባተ ናቸው። የአማራ ክልል ፍትህ ቢሮ ምክትል ኃላፊ ናቸው። እርሳቸው ሙያዊ ሀሳብ ያጋሩናል። አብራችሁን ቆዩ። ዶክተር አያሌው ስለ ጊዜዎት እጅግ እናመሰግናለን። እሺ፣ እኔም በጣም አመሰግናለሁ። ጥሩ፣ እንግዲህ የሽግግር ፍትህ በተባበሩት መንግስታት ድርጅትም የተቀመጠለት ጽንሰ ሐሳብ አለና እንደው ከመደበኛው የፍትህ ስርዓት በምን ይለያል? እንደው ምን ማለት ነው የሚለውን መነሻ እናድርግ እስኪ። ኦኬ፣ አመሰግናለሁ። ያው መጀመሪያ ምን ማለት ነው የሚለውን እኔና ከዚያ ከመደበኛ ፍትህ ስርዓቱ በምን ይለያል የሚለውን ቀጥለን እናየዋለን። በዋናነት አንተም እንደገለጽከው እንግዲህ የተለያዩ ትርጉሞች፣ አንደኛ በዓለም አቀፍ ደረጃ የዓለም መንግስታት ድርጅት ትርጉም የሰጠበት ሂደት አለ። ሁለተኛ ደግሞ በተለያዩ የህግ ባለሙያዎች፣ ስኮላሮች የተለያየ ትርጉም ተሰጥቶት የምናገኘው ጽንሰ ሐሳብ ነው። በጽንሰ ሐሳብ ደረጃ ስናየው ማለት ነው። ትርጉሙም እንደዚሁ ማን ላይ ማዕከል አድርጎ ትርጉም ሰጥቷል የሚለውን መነሻ አድርጎ የተለያየ ሆኖ እናገኘዋለን። ዞሮ ዞሮ ጠቅለል አድርገን ስናየው ግን የሽግግር ፍትህ ማለት አንድ ሀገር በብሔራዊ ደረጃ በህዝብ ደረጃ እንዳጠቃላይ ማለት ነው ከፍ ባለ ሁኔታ የተፈጸሙ አጠቃላይ በሂደት የተፈጸሙ፣ በግጭት የተፈጸሙ፣ በጦርነት የተፈጸሙ፣ መንግስታዊ በሆነ አካሄድም የተፈጸሙ ሰብአዊ መብት ጥሰቶችና በደሎች ሲኖሩ እነዚህን በደሎች ዳግም ላለማየት ድጋሚ ላለመድገም ፍትህ የሚያረጋግጡበት ስነ ዘዴ ነው ማለት ነው። ስለዚህ የሽግግር ፍትህ ስንል በዋናነት አንደኛ ሽግግር መኖሩን ከግምት ማስገባት ያስፈልጋል። በሽግግር ወቅት የሚሰጥ መሆኑን፣ ትራንዚሽኑ ምንድነው፣ ከየት ወዴት ነው የሚሄደው የሚባለውን ማዕከል ያደረገ ነው። ከየት ወዴት ነው የሚለውን ማዕከል አድርገን ስናየው በዋናነት ለውጥን መነሻ ያደረገ ስለሆነ ይሄ ለውጥ ከመጥፎ ወደ በጎ የሚሄድ ነው። ብዙ ጊዜ ማለት የሽግግር ፍትህ የሚያመለክተው ይሄንን ነው። ከመጥፎ ነገሮች ወደ በጎ፣ ወደ ተሻለ ዲሞክራሲ ወደ ሚሳለጥበት፣ ወደሚያድግበት፣ ወደሚጠነክርበት አካሄድ ለማምጣት የምንጠቀመው ስነ ዘዴ ነው። አንድ የፍትህ ማረጋገጫ ዘርፍ ነው። ስለዚህ ጠቅለል አድርገን ስናየው በአንድ ሀገር ውስጥ በጦርነት ሊሆን ይችላል፣ በተለያዩ ምክንያቶች ከፍተኛ የሆነ ሰብአዊ መብት ጥሰት፣ ሰብአዊ መብት በደል፣ ጭቆና በሚደርስበት ጊዜ ይህንን ጭቆና ይህንን በደል አገራዊ በሆነ መንገድ እንግዲህ ጭቆናው የሚደርሰው በቡድኖች ሊሆን ይችላል፣ በብዙ ግለሰቦች ሊሆን ይችላል፣ በተደራጁ የጦር ኃይሎች ሊሆን ይችላል። ዞሮ ዞሮ በአገር ውስጥ ነው ጭቆናው የሚደርሰው። መንግስት ባለበት አንድ ሀገር ውስጥ ነው የሚደርሰው። ስለዚህ መንግስታዊ ለውጥ ለማምጣት ቁርጠኝነትን ከግምት ውስጥ አስገብቶ በብሔራዊ ደረጃ ይቅር ለመባባል ይቅርታ የፍትህ ማረጋገጫ ዘዴ ነው እንዳጠቃላይ ማለት ነው። ከመደበኛ የፍትህ ስርዓቱ ጋር በምን ይለያል በምንልበት ጊዜ ሰፋ ያሉ ልዩነቶች አሉት። አንደኛውና መሰረታዊ ነገር ይሄ የሽግግር ፍትህ የሚሰጥበት ወቅቱ አንደኛ አጭር ጊዜ ነው የሚሰጠው። ማለት ለውጥን መነሻ አድርጎ አገረ መንግስት ግንባታ ሊሆን ይችላል። አሁን ለምሳሌ የሳውዝ አፍሪካን ኤክስፔሪየንስ ብናየው ከፍተኛ የሆነ የእርስ በርስ እና የነጮች በላይነት የሰፈነበት ወቅት ነበረ። ያንን ታግለው ለውጥ አመጡ። ለውጥ ባመጡ ጊዜ ማለት ነው ማግስት የነበረውን ነገር እንዴት አድርገን እናስታውሰው፣
በምን መንገድ ወደ ፍትህ እንሄድ፣ በምን መልኩ ሀቁ ይውጣ፣ በምን መልኩ ተጠያቂነት ይረጋገጥ የሚለውን ነገር ከግምት አስገቡ። ዜን የመረጡት ዘዴ እነሱ ይቅርታ ነበረ። መጨረሻ ላይ ይቅር መባባልን ነበር የመረጡት። በዛ እንኳን ኦልሬዲ በተሻለ መንገድ ተሻግረውታል ማለት ነው። ስለዚህ ከዚያ በኋላ የተሻለ መንግስት ሀገረ መንግስት መስርተው ለሁሉም ዜጋ እኩል የሆነች ሀገር ማረጋገጥ ችለዋል ማለት ነው። ስለዚህ ከመደበኛ ፍትህ ስርዓቱ እጅግ በጣም የተለየ ነው። መደበኛ የፍትህ ስርዓቱን በምናይበት ጊዜ ብዙ ጊዜ አጥፊዎች ላይ ትኩረት ያደረገ ነው። አሁን የተወሰኑ ምሳሌዎችን ለመስጠት አጥፊዎች ግለሰቦች ናቸው። መደበኛ የፍትህ ስርዓት ላይ ግለሰቦች ናቸው። ግለሰቦችን አጥፊዎችን ማስቀጣት ላይ ከፍተኛ የሆነ ትኩረት ያደረገ ነው መደበኛ የፍትህ ስርዓቱ። ነገር ግን ሽግግር ፍትህ ላይ ስንሄድ አንደኛ ከአጥፊው ይልቅ ቪክቲሙ ወይም ደግሞ ተጎጂውን ማዕከል ያደረገ ነው። በዋናነት ማዕከል ያደረገው ኮንሰርኑ ትልቁ ትኩረት የሚሰጠው ለተጎጂዎች ነው። ተጎጂዎች ሐቃቸው እንዲወጣ፣ የተበደሉት በደል እንዲታወቅ፣ ከዚያም ከተቻለ ካሳ እንዲካሱ፣ ማካካሻ ነገሮችን እንዲያገኙ፣ ከዚያም ያንን ጉዳይ ማለት ነው የሚያስታውስ የሆነ ነገር እንዲሰራ የሚደረግበትና ድጋሜ ላለመመለስ ደግሞ ያ ነገር እንዳይመለስ ደግሞ ሪከር እንዳያደርግ ኦልሬዲ ቃል ወይም ደግሞ ዋስትና የሚገባበት ስርዓት ስለሆነ ከመደበኛ የፍትህ ስርዓቱ የተለየ ነው። በእርግጥ ፍትህ ስንል ዘርፈ ብዙ ነው። አሁን እኛ በህግ አስተምሮ ወደ 4 መሰረታዊ የሆነ ፍትህ ማረጋገጫ ሂደቶች አሉ። ከነዚህ ዘዴዎች ስናየው የትራንዚሽናል ጀስቲስ ምንለው ወይም ደግሞ የሽግግር ፍትህ ምንለው ከሁሉም የተለየ ነው። ምክንያቱም የሚተገበርበት ወቅት እና የሚተገበርበት ዓላማና ግብ ላቅ ያለ ወይም ደግሞ ከፍ ያለ ጉዳይን ማዕከል ያደረገ ነው። ለምሳሌ ሀገረ መንግስት ግንባታ፣ የዲሞክራሲ ግንባታ፣ የስርዓት በበቂ ሁኔታ ለውጥ ማምጣትን ከግምት ውስጥ ያስገባ ስለሆነ እዚህ መደበኛ የፍትህ ሂደቱ ጋር የምናወዳድረው አይደለም። ላቅ ያለና ከፍ ያለ አበይት አጀንዳ ነው ይሄ። ውድ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። ሐሳብና አስተያየቶቻችሁን በ0950 48 88 52 ልታደርሱን ትችላላችሁ። ሳምንት እንመለሳለን። እስከዛው በያላችሁበት ሰላም እንመኛለን። ይህ ፕሮግራም የቀረበላችሁ በአማራ ክልል ሚዲያና አርት አሶሲዬሽን ከሕግ ባለሙያዎች ለሰብአዊ መብቶች ጋር በመተባበር ነው። ሰላም አድማጮች፣ ይህ ፕሮግራም በሳምንት 2 ጊዜ ዘወትር አርብ ከቀኑ 12 ሰዓት ከ30 እስከ ምሽቱ 1 ሰዓትና በድጋሚ ረቡዕ ረፋድ ከ4 ሰዓት እስከ 4 ሰዓት ከ30 ይተላለፋል። በሽግግር ፍትህ ጉዳዮች ላይ ትኩረት አድርጎ ወደ እናንተ ይደርሳል። የሽግግር ፍትህ ይህ ፕሮግራም በአማራ ክልል ሚዲያና አርት አሶሲዬሽን ከሕግ ባለሙያዎች ለሰብአዊ መብቶች ጋር በመተባበር የተዘጋጀ ነው። የሚዲያ አጋር በሆኑት ኤፍኤም 89.2 የወልዲያና አካባቢው የማህበረሰብ ሬዲዮ፣ ኤፍኤም 98.8 ፍኖተ ሰላምና አካባቢው ማህበረሰብ ሬዲዮ እንዲሁም በኤፍኤም 104.1 የእንጅባራና አካባቢው የማህበረሰብ ሬዲዮ ጣቢያዎች ይደመጣል። የሽግግር ፍትህ